አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ልጁን በደሴት ላይ ጥሎት ስለሄደው መርከበኛና አስደንጋጭ መጨረሻው እናያለን። ንጋት ላይ በፈጅር ጉም በምትሸፈንና ቀን በጨው በምትታጠብ አንዲት የባህር ዳርቻ ከተማ ውስጥ ኢምራን የተባለ ሰው ይኖር ነበር። ፊቱ በጊዜና በድካም የተሸበሸበ፣ ገጽታው የከባድ ቀናት ረጅም ካርታ ይመስል ነበር። ህይወቱ በአንዲት ትንሽ የእንጨት ጀልባና ከሪም በሚባል ብቸኛ ልጁ ዙሪያ ታጠነጥን ነበር። አላህ የሚስቱን ነፍስ ከወሰደ በኋላ ይህ ትንሽ ልጅ በድሃ ቤታቸው ጨለማ ውስጥ ብርሃን ሆነለት። በሚቀጥለው ክፍል የሚሰማው የኮቴው ድምፅ ብቻ ህይወት አሁንም ከእንቅልፍ የሚነቃበት ምክንያት እንዳለው ልቡን ለማረጋጋት በቂ ነበር። ኢምራን ከፈጅር ሰላት በፊት በማለዳ ይነሳ ነበር። እንቅልፍ ስለሚያጣ ብቻ ሳይሆን ቀኑን ቀድሞ ለመጀመር ስለለመደ ነው። በእንጨት አልጋው ጠርዝ ላይ ተቀምጦ የተኛውን ልጁን ፊት ይመለከታል። ትንሹ ደረቱ በስርዓት ሲነሳና ሲወርድ እያየ ጊዜያዊ መረጋጋት ይሰማዋል። አንዳንድ ጊዜ ጸጉሩን ሊዳብስ እጁን ይዘረጋና በእውን ሊፈጥርለት አቅም ያጣውን ቆንጆ ህልም እንዳያቋርጥበት ፈርቶ ቶሎ ይመልሰዋል። ወደ ባህር ዳርቻው በሚያደርጉት መንገድ ከሪም ፈጣንና የማይታክቱ እርምጃዎችን እየተራመደ ድንጋዮች ላይ እየዘለለ የባህር ወፎችን እያባረረ አባቱን እንዳያጣው እየፈራ ይመስል ሸካራ እጁን ለመያዝ ይመለሳል። ኢምራንን እንደ እውነተኛ ጀግና የሚያየው ነበር፣ በየጠዋቱ ባህሩን ማሸነፍ የሚችል ሰው። ነገር ግን ባህር ፈጽሞ እንደማይሸነፍ አያውቅም ነበር። የአላህ ፍቃድ ሆኖ አንዳንድ ጊዜ በሰላም እንድንመለስ ይፈቅድልናል እንጂ። ኢምራን የዕለቱን ሪዝቅ፣ የዳቦውን ዋጋ፣ የማገዶውን ወጪና በየቀኑ እየሰፉ የሚሄዱትን የጀልባውን ቀዳዳዎች በጭንቅላቱ እያሰላሰለ ከኋላው ቀስ ብሎ ይራመዳል። ባህሩ ለኢምራን የድሮ ጓደኛው ነበር፣ ነገር ግን ሊታመን የማይችል ጓደኛ። አላህ ሲፈቅድ አንድ ቀን ይሰጣል፣ በሌሎች ቀናት ደግሞ ይወስዳል። ለተወሰነ ጊዜ ይረጋጋል፣ ያለ ማስጠንቀቂያም ይቆጣል። ያም ሆኖ ኢምራን ከባህሩ ጋር በጣም እንደሚመሳሰል ይሰማው ነበር። ሁለቱም ማዕበላቸውን በውስጣቸው ደብቀው ለዓለም የተረጋጋ ገጽታ ያሳያሉ። ምሽት ላይ ከሪም ከከባድ ድካም የተነሳ ቶሎ እንቅልፍ ይወስደዋል። የኢምራን አይኖች ግን በጨለማ ውስጥ ተከፍተው ይቆያሉ። ነፍሱ የእንጨት መስኮቶችን ሲመታ ያዳምጣል። ዓለም ሁሉ ድክመቱን እያስታወሰው እንደሆነም ይሰማዋል። ድህነት ማለት የገንዘብ እጦት ብቻ ሳይሆን ከዱንያ ህይወት አንድ እርምጃ ወደ ኋላ እንደቀሩ የመሰማት፣ መቼም ሳትደርስ ሁሌም የመሮጥ ቋሚ ስሜት መሆኑን ተገንዝቧል። ሚስቱ ካረፈች በኋላ ያለው የመጀመሪያው ዓመት በከባድ ዝግታ አለፈ። ቤቱ መሆን ከሚገባው በላይ ጸጥ ብሎ ነበር። መቼም የማይመለስ ሰው ጥሎት እንደሄደው ክፍል አይነት ጸጥታ። ኢምራን ጸጥታውን በስራ ለመሙላት ሞከረ። ነገር ግን ጸጥታው በየምሽቱ እየተመለሰ አብሮት ይቀመጥ ነበር። እናም ታዲያ ናዲያ የተባለች ሴት በህይወት ውስጥ ስትመጣ በድካም ግድግዳ ውስጥ አላህ ትንሽ መስኮት እንደከፈተለት ተሰማው። የተረጋጋች ትመስላለች፣ በለስላሳ ድምፅ ትናገራለች፣ እናም ብዙ ጊዜ ፈገግ ትላለች። በእነዚህ የመጀመሪያ ቀናት ኢምራን ምናልባት አዲስ ርዝቅና ሁለተኛ እድል እንደተሰጠው ተሰማው። ናዲያ ለመጀመሪያ ጊዜ በሚንቀጠቀጡ እርምጃዎች ወደ ቤቱ ስገባ ከሪም ከአባቱ ጀርባ ሆኖ ይመለከታት ነበር። ፈገግ ለማለት ሞከረ፣ ለመቅረብ ሞከረ። በድንገትም ወደ ቤቱ የገባውን ለውጥ ትርጉም ለመረዳትም ሞከረ። አንድ ምሽት ድፍረቱን ሰብስቦ በለስላሳ ድምፅ እማማ ብሎ ጠራት። ከመመለሷ በፊት ለአጭር ሰከንድ ዝም አለች። ኢምራን ያላስተዋለው ነገር ግን በልጁ ትውስታ ውስጥ ለረጅም ጊዜ የቆየ ዝምታ። የመጀመሪያዎቹ ቀናት የተረጋጉ ነበሩ፣ ከዝናብ በፊት እንዳለ ጸጥታ። ናዲያ ቤቱን አጸዳች፣ ምግቡን አበሰለች፣ ከዚያም አዲስ ህይወት ጋር የተስማማች ለመምሰል ሞከረች። ነገር ግን አይኖቿ ብዙ ጊዜ በትንንሽ ዝርዝሮች ላይ ያርፉ ነበር። በከሪም ሳህን፣ በልብሶቹ፣ ኢምራን ከሱ ጋር በሚያሳልፈው ጊዜ ላይ። ህይወትን በዱንያ ሂሳብ ትለካዋለች፣ ኢምራን ግን በእዝነትና በስሜት ቋንቋ ይለካው ነበር። አለመግባባትም ሁል ጊዜ የሚጀምረው እዚህ ላይ ነው። ቀስ በቀስ ድካም በድምጿ ውስጥ ሰርጎ ገባ። ቃላቶቿ እንደ ቀድሞ ለስላሳ አልነበሩም። በቤቱ ውስጥ ያለው አየር የከበደ ይመስል ብዙ ጊዜ ትተነፍስ ነበር። የኢምራንን የድክመት ጊዜያት በጥንቃቄ መረጠች። ደክሞ ሲመለስ የረጅም ጊዜ ዝምታውን፣ ህይወት ይቅርታ እንደማይጠይቅ መሬቱን ሲመለከት የደከመ ሰው ጋር ብዙ እንደማይከራከር ታውቅ ነበር።
ቀናቶች አለፉ። ሹክሹክታዎች ወደ ቃላት ተቀየሩ። ቃላቶቹም እንደ ድንጋይ በኢምራን ደረት ላይ ወደሚቀመጡ ከባድ አረፍተ ነገሮች ተለወጡ። ምንም አልመለሰም፣ ግን ያደምጥ ነበር። ማድመጥም ሁል ጊዜ የለውጥ መጀመሪያ ነው። የመርዛማ ቃላት ከባዱ ነገር ወዲያውኑ አለመግደላቸው ነው። ውስጥ ይኖራሉ፣ ቀስ ብለው ያድጋሉ እና ሳናስተውለው አስተሳሰባችንን ይቀይራሉ። ከጊዜ በኋላ ኢምራን በሁለት መንገዶች መካከል ቆሞ እንደነበር ይሰማው ጀመር፣ የልብ መንገድና የፍርሃት መንገድ። ችግሩ ደግሞ የፍርሃት መንገድ በጨለማ ውስጥ ሁል ጊዜ ምክንያታዊ ሆኖ መታየቱ ነው። አንድ ምሽት ኢምራን በቤቱ ጣራ ላይ በሚዘንበው ኃይለኛ የዝናብ ድምፅ ከእንቅልፉ ነቃ። ዙሪያውን ሲመለከት ከሪም ትንሿን የእንጨት አሻንጉሊቱን ደረቱ ላይ አቅፎ በሰላም ተኝቶ አገኘው። ለረጅም ጊዜ ትኩር ብሎ ሲመለከተው ቆየና ለራሱ በሹክሹክታ እንዲህ አለ፣ በዚህ ጨካኝ ዓለም ውስጥ አንድ ሕፃን እንዴት እንዲህ በሰላም ይተኛል? ሕፃናት በሰላም የሚተኙት አባቶቻቸው በጭራሽ እንደማይጥሏቸው ስለሚያምኑ መሆኑን አልተገነዘበም ነበር። ቀናት እያለፉ ሲሄዱ ኢምራን ልጁን በተመለከተ ቁጥር በደረቱ ላይ አንድ እንግዳ ክብደት ይሰማው ጀመር። ይህ ስሜት ጥላቻ አልነበረም፣ ነገር ግን በምክንያታዊነት ጭንብል የተሸፈነ የሰረቀ ፍርሃት ነበር። የወደፊቱን ጊዜ ፈራ፣ ረሃብን ፈራ፣ ህመምን ፈራ፣ አንድ ቀን ልጁን መጠበቅ ባለመቻሉ ሲሰቃይ ማየትንም ፈራ። ያ አስከፊ ቀን በደረሰ ጊዜ ባህሩ ባልተለመደ ሁኔታ ረጭ ያለ ነበር። ይህም የሚንቀጠቀጥ ልብ ብቻ ሊሰማው የሚችል የአደጋ ዋዜማ ጸጥታ ነው። ኢምራን ልጁን ሲቀሰቅሰው ፈገግ ለማለት ቢሞክርም ድምፁ የተሰባበረ ነበር። ከሪም ግን ለምን እንደሆነ አልተረዳም። ምክንያቱም ፈገግታ የመውደቅና የመፈራረስ መሸፈኛ ሊሆን እንደሚችል ሰምቶም አያውቅም። ለከሪም አስደሳች ቀን የሚጠብቀው መስሎት ወደ ጀልባው ወጣ። ኢምራን ግን እያንዳንዱ የቀዘፋ ምት ከራሱ ማንነት አንድ ቀን ሆናለሁ ብሎ ከሚያስበው ሰውነቱ አንድ እርምጃ እያራቀው እንደሆነ ተሰማው። በውሃው ላይ ሲጓዙ በመካከላቸው ጸጥታ እንደ ሶስተኛ መንገደኛ ተቀምጦ ነበር። ከሪም አልፎ አልፎ እጁን ውሃ ውስጥ እየከተተ ጣቶቹ ሲርሱ ይስቃል። ኢምራን ግን ሊያየው የማይችለውን ነገር እንደሚፈልግ ሁሉ አይኖቹን በአድማስ ላይ ተክሏል። ቀስ ብሎ ይቀዝፋል። ይህም የሆነው መንገዱ ርቆ ሳይሆን ልቡ የቀዘፈውን እንጨት ለማንቀሳቀስ እጅግ ከብዶት ስለነበር ነው። ከጀርባው የልጁን ድምፅ ይሰማል። ስለ ትላልቅ አሳዎች ቅርጽ፣ አባቱ ቀድሞ ስለነገረው ራቅ ያሉ ከተሞችና ልክ እንደ ተንሳፋፊ ቤት ስለሚመስሉ መርከቦች ይጠይቃል። ኢምራን አንዳንድ ጊዜ በአጭር ቃላት ይመልሳል፣ ሌላ ጊዜ ደግሞ ዝም ብሎ ፈገግ ይላል። ይህ ዝምታ ቸልተኝነት አልነበረም፣ ይልቁንም ንግግሩ ከቀጠለ ድምፁ ተሰብሮ እንዳያሳብቅበት መፍራት እንጂ። የባህሩ ዳርቻ እየራቀ ሲሄድ የከተማዋ መስመር በጉም ውስጥ እየጠፋ የትውስታ ክር እስኪመስል ድረስ ቀለለ። በዚያች ቅጽበት ኢምራን ወደ ኋላ መመለስ አሁንም እንደሚችል ተሰማው። ጀልባውን አዙሮ መመለስ፣ ስለ አጭሩ የአሳ ጉዟቸው ከልጁ ጋር መሳቅና ባለፉት ምሽቶች በጭንቅላት ውስጥ ሲሽከረከሩ የነበሩትን ሐሳቦች ሙሉ ለሙሉ መርሳት ይችል ነበር፣ ግን አላደረገውም። አንዳንድ ጊዜ ጦርነቱን የምናሸንፈው አማራጭ ስለሌለን ሳይሆን አማራጩ አሁንም መኖሩን ለመቀበል ስለምንፈራ ነው። ከሰዓታት ቀዘፋ በኋላ ድንጋያማዋ ደሴት በውሃው መካከል እንደ ጥቁር ግዙፍ አካል ታየች። ጸጥተኛ፣ ባዶ፣ ዛፍም ሆነ ሕይወት የሌለባት ነበረች። ልክ ባህሩ የረሳት የቆየች ሐዘን ትመስላለች። እዚህ ጋር ኢምራን ጀልባው ሙሉ በሙሉ እስክትቆም ድረስ ቀዘፋውን አዘገየ። ወዲያውኑ ወደ ከሪም አልዞረም። ይልቁንም ድንጋዮቹ ተናግረው ሰበብ እንዲሰጡት እንደሚጠብቅ ሁሉ ለረጅም ጊዜ ትኩር ብሎ ተመለከታቸው። ድምፁን እንደተለመደው ለማድረግ እየሞከረ እንዲህ አለ፣ ለጥቂት ጊዜ እዚህ እንወርዳለን ጀግናው፣ መረቡን መጠገን አለብን። አንተ ደግሞ የምትወዳቸውን ባለቀለም ድንጋዮች መፈለግ ትችላለህ። ከሪም ምንም ነገር ያልጠረጠረ ሕፃን በሚያሳየው ግለት ዘሎ ወረደ። ሁሉም ቦታ በዚያ በደረቀ ደሴት ላይ እንኳን ጀብዱ ይታየው ነበር። ትናንሽ ድንጋዮችን እየሰበሰበ ለአባቱ እያሳየ በደስታ ይጮህ ነበር። አባዬ ተመልከት፣ ይሄኛው አሳ ይመስላል፣ ይሄኛው ደግሞ ጨረቃ ይመስላል። ኢምራን ድምፁን ይሰማል። እያንዳንዱ ቃል ግን በደረቱ ላይ እንደ አዲስ ድንጋይ ያርፋል። እጁን በቀዘፋው ላይ አደረገ። ከዚያም አነሳው፣ ደግሞ መልሶ አኖረው። ወደ ኋላ ከመመለስ የሚለየው አንዲት ቅጽበት ብቻ ነበር። የአንድን ሰው ሙሉ ሕይወት ሊቀይር የሚችል አንዲት ቅጽበት። እርሱ ግን ወደ ኋላ ከመመልከት ይልቅ ወደፊት ማየትን መረጠ። ምክንያቱም ወደ ኋላ መመልከት ማለት ልጁን ፊት ማየት ማለት ነበርና።
ጀልባዋ መጀመሪያ ላይ በጣም በቀስታ ተንቀሳቀሰች፣ እንቅስቃሴዋ ለማስተዋል እንኳን እስኪከብድ ድረስ። ኢምራንም ጩኸት፣ ጥያቄ ወይም የሚያቆመው ቃል ለመስማት ይጠብቅ ነበር። ከሪም ግን አሁንም በትናንሽ ድንጋዮቹ ተጠምዶ ነበር። በቅጽበት ውስጥ ሊፈርስ ያለውን ቀላል ዓለም በድንጋዮቹ ይገነባል። ከዚያም ድምፁን ሰማ። አባዬ ይሄኛውን ተመልከት። አልዞረም። በኃይል ቀዘፈ። እያንዳንዱ የቀዘፋ ምት በውስጡ ያለውን ነገር እየቀደደው እንደሆነ ተሰማው። ከጥቂት ደቂቃዎች በኋላ ድምፁ እንደገና መጣ። ነገር ግን የድሮ ደስታ አልነበረውም። ሌላ ነገር፣ ለመጀመሪያ ጊዜ የተወለደ ፍርሃት የሚመስል ነገር ይዞ ነበር። አባዬ ለምንድን የምትሄደው? እጆቹ ለሰከንድ ደነዘዙ። ጀልባዋ መቆሟን አቆመች። መመለስ ይችል ነበር። ሁሉም ነገር እዚህ ጋር ሊያበቃም ይችል ነበር። እርሱ ግን ጥርሱን ነክሶ መቅዘፉን ለመቀጠል መረጠ። አንዳንድ ውሳኔዎች በቅጽበት ወደማይመለሱበት መንገድ ይቀየራሉ። ይህም ወደ ኋላ መመለስ የማይቻል ስለሆነ ሳይሆን አንድ ሰው ወደ ኋላ ተመልሶ ራሱን ለመጋፈጥ ስለሚፈራ ነው። ከሪም በድንጋዮቹ ላይ ቆሞ ጀልባዋ እያነሰችና እየራቀች ስትሄድ ትኩር ብሎ ይመለከታል። መጀመሪያ ላይ አልገባውም ነበር። ሕፃናት ክህደትን ወዲያውኑ አይረዱም። ዓለም እንዲህ ጨካኝ ሊሆን እንደሚችል ለማመንም ጊዜ ያስፈልጋቸዋል። እጁ እስኪዝል ድረስ ለረጅም ጊዜ እጁን እያወዛወዘ ተሰናበተ። ከዚያም አቆመ። ከዚያም ተቀመጠ። ከዚያም እንደገና ቆመ። መቀመጥ እውነታውን እንደማመን እንዳይቆጠርበት የፈራ ይመስል ነበር። ጀልባዋ በጉም ውስጥ ስትጠፋ ወዲያውኑ አላለቀሰም። በቦታው ቆመ። ከለቅሶ ይልቅ የሚከብድ ረጅም ዝምታ ውስጥ ሆኖ ባህሩን ይመለከት ነበር። አባቶች ዝም ብለው ጥለው አይሄዱም ብሎ ስለሚያስብ ጀልባዋ በማንኛውም ሰከንድ ትመለሳለችም ብሎ ይጠብቅ ነበር። ፀሐይ ወደ ጀንበር መጥለቂያ ስታዘነብል ቅዝቃዜው ቀስ እያለ መምጣት ጀመረ። ከሪም በአንዲት ትንሽ ድንጋይ ላይ ተቀመጠ። ልክ በቤት ውስጥ በቀዝቃዛ ሌሊቶች እንደሚያደርገው ጉልበቶቹን ወደ ደረቱ አስጠጋ። በዚህ ጊዜ ግን ግድግዳዎች፣ እሳት ወይም ሁሉም ነገር ደህና እንደሚሆን የሚነግረው ድምፅ አልነበረም። ሌሊቱ ሲመጣ ፍርሃት እውነተኛ መልክ ያዘ። ትናንሽ ድምጾች ጎሉ፣ የውሃው እንቅስቃሴም ከረረ እና ጨለማው ከቶ ካሰበው በላይ ሰፋ። በክፍል ውስጥ ጨለማ ይፈራ ነበር። አሁን ግን ግድግዳ በሌለው ጨለማ እምብርት ውስጥ ተቀምጧል። ጭንቅላቱን ወደ ሰማይ ያነሳና በመጨረሻም አለቀሰ። ያለቀሰው ስለ ራበው ወይም ስለደበረው ሳይሆን ደህንነት በድንገት ያለ ስንብት ያለ ማብራሪያ ሊጠፋ እንደሚችል መረዳት ስለጀመረ ነው። በርቀት በውሃው ላይ ኢምራን አሁንም እየቀዘፈ ነበር። አሁን ምንም ድምፅ አይሰማውም። ነገር ግን በዙሪያው ያለው ዝምታ ከማንኛውም ድምፅ በላይ ይጮህ ነበር። ባህሩ የከበደው ጀልባዋም የዘገየችው መሰለው። ልክ ውሃው ራሱ እየወቀሰው እንደሆነ ሁሉ በሕይወቱ ለመጀመሪያ ጊዜ ማዕበል እንዲነሳ፣ ጀልባዋ እንድትገለበጥ፣ ወደ ዳርቻው እንዳይደርስ የሚያደርገው ማንኛውም ነገር እንዲከሰት ተመኘ። ነገር ግን ባህሩ ምንም ሰበብ ሳይሰጠው በጭካኔ ዝም ማለቱን ቀጠለ። በዚያች ሌሊት ኢምራን ቀደም ሲል ፈጽሞ ያልተረዳውን አንድ እውነት ተረዳ። አንዳንድ ድርጊቶች አንድ ጊዜ ብቻ ተከስተው አይቀሩም። ከፈጸምናቸው በኋላ በየቀኑ በውስጣችን መከሰታቸውን ይቀጥላሉ። በደሴቱ ላይ አንድ ሰዓት እንደ ዓመታት ረዝሞ አለፈ። ከሪም የሞገድ ድምፅ በበረታ ቁጥር ወደ ኋላ እያፈገፈገ ከሰው ይልቅ ድንጋይ ታማኝ ነው ብሎ በማመን ከአለቱ ጋር ተጣበቀ። ቅዝቃዜው ቀስ በቀስ በሰውነቱ ሰረገ። ረሃብን በሆዱ ውስጥ በዝምታ ይንሾካሾክ ጀመር። ነገር ግን ፍርሃት ከሁሉም በላይ ይጮህ ነበር። የጀልባ ብርሃን ለማየት ወይም የቀዘፋ ድምፅ ለመስማት ተስፋ በማድረግ በየደቂቃው አድማሱን ይመለከታል። በእያንዳንዱ ደቂቃ ውስጥ እውነታው በዝምታና በሚያም ሁኔታ በውስጡ እያደገ መጣ። ከዚያም ርቆ በሚገኝ ስፍራ ኢምራን ግልጽ አቅጣጫ ሳይኖረው ይቀዝፋል። ስለ መንገዱ፣ ስለ መመለስ ወይም ስለ መድረሱ አያስብም ነበር። እያሰበ ያለው እዚህ ቆይ ስላለው ቅጽበት ብቻ ነበር። ይህ አጭር አረፍተ ነገር በጭንቅላቱ ውስጥ እንደማያልቅ አስተጋባ። ትደጋገምም ነበር። ያደረገው ነገር አስፈላጊ እንደነበረ፣ ወደፊት የሚመጣው ጊዜ የከፋ ሊሆን እንደሚችልና ውሳኔውም ምክንያታዊ እንደነበር ራሱን ለማሳመን ሞከረ። ነገር ግን ልቡ አእምሮ ሊሸሽ የሚሞክረውን እውነታ ያውቅ ነበር። በዚህ ዓለም ላይ የሕፃንን ልብ መስበርን ሊያረጋግጥ የሚችል ምንም አይነት አእምሮ የለም። የባህሩን ዳርቻ ሲረግጥ ምንም አይነት የስኬት ስሜት አልተሰማውም። ይልቁንም መሬቱን ሊቀበለው እምቢ እንዳለው ሁሉ ከሚገባው በላይ የጠነከረ መስሎ ተሰማው። በሚንቀጠቀጡ እጆቹ ጀልባዋን አሰረ። ድጋሚ ወደ ባህሩ ለመመልከትም አልደፈረም።
በዚያች ሌሊት ከውሃ ውስጥ አንድ ትንሽ ፊት ትኩር ብሎ የሚያየው መሰለው። ወደ ቤቱ ተመለሰ። ድምፁ ምስጢርን የሚያጋልጥበት መስሎት በሩን ቀስ ብሎ ከፈተ። ቤቱ ልክ ጠዋት እንደተወው ነበር። ጸጥተኛ፣ ቀዝቃዛና ሳቅ የራቀው። በረጅሙ የእንጨት ወንበር ላይ ተቀምጦ ራሱን በእጆቹ ደገፈ። ከብዙ ዓመታት ውስጥ ለመጀመሪያ ጊዜ ኢምራን አለቀሰ። ጩኸት የሌለው ማንም ሳይሰማው ሌሊቱን ሙሉ እንደሚዘንብ ለስላሳ ዝናብ ያለ ዝምተኛ እንባ ነበር። በዚያች ቅጽበት አንድ ሰው ከዓለም ሁሉ ሊሸሽ እንደሚችል ነገር ግን ከራሱ መሸሽ እንደማይችል ተገነዘበ። በደሴቱ በኩል ንጋት ሰማዩን በገረጣ የብርሃን ክር ይስለው ጀመር። ከሪም አዳዲስ ድምጾችን በተሰሙ ቁጥር እየባነነ ለጥቂት ጊዜ እንቅልፍ ወስዶት ነበር። ብርሃኑን ሲያይ ተስፋ በድፍረት ወደሱ ሲመለስ ተሰማው። በከፍተኛው አለት ላይ ቆሞ በኪሱ ይዞት የነበረውን ትንሽዬ ጨርቅ ማውለብለብ ጀመረ። የጸጥታው እጅ ላለመስጠትም ወሰነ። ሰዓታት አለፉና አንድ ጥቁር ቅርጽ በጉሙ ውስጥ ቀስ ብሎ እየቀደደ በአድማስ ላይ ታየ። አይኖቹን ጠረገና በደረቱ ውስጥ የቀረውን ኃይል ሁሉ አውጥቶ ጮኸ። በአንድ ጭነት መርከብ ላይ ካፕቴን ዩኑስ ጉሙን እየተመለከተ ሳለ ሞገድም ሆነ ንፋስ ያልሆነ ድምፅ ሰማ። ለመኖር የሚታገል የሕፃን ለቅሶ ድምፅ ነበር። የመርከቧ አቅጣጫ እንዲቀየርም አዘዘ። መርከቧ በጥንቃቄ ተጠጋች። በአለቱ ላይ ያለውን ልጅ ሲመለከት በውስጡ አንድ ነገር በዝምታ ሲሰበር ተሰማው። ራሱ ወርዶ ምንም ጥያቄ ሳይጠይቅ እጁን ለከሪም ዘረጋ። አንዳንድ ታሪኮች በአይን ብቻ ይረዳሉ። ከሪም እየተንቀጠቀጠ በዝምታ ወደ መርከቧ መጣ። ዩኑስ ካባውን አውልቆ በትከሻው ላይ ያለበሰውና ወደ ባህሩ እንደሚናገር ሁሉ እንዲህ አለ። ባህር ሕፃንን አይወስድም ለሌላ ዕጣ ፈንታ ሊመልሰው ካልሆነ በቀር። ከሪም ጥግ ላይ ተቀምጦ ሰዎቹን ይመለከት ጀመር። ዩኑስም ቀረብ ብሎ ስሙን ጠየቀው። ከሪም በሹክሹክታ ነገረው። ዩኑስ ፈገግ ብሎ ባህሩ ዛሬ ካገኘኋቸው ውድ ሀብቶች ሁሉ የሚበልጠውን አስረክቦኛል አለው። ከሪም ትርጉሙ አልገባውም። ነገር ግን እንደ ቃል ኪዳን የሚሰማ ድምፅ ቃና ተሰማው። መርከቧ ከደሴቱ እየራቀች ስትሄድ አንዱ ሕይወት አብቅቶ ሌላው ተጀመረ። የመጀመሪያዎቹ ቀናት በከባድ ሁኔታ አለፉ። ከሪም እንደ ዝምተኛ ጥላ እየተንቀሳቀሰ የመርከቧን ጫጫታ የተሞላበት ዓለም ይታዘባል። ዩኑስ ደግሞ ጊዜ ቁስልን ይፈውሳል ብሎ በማመን ያለምንም ማስተያየት ምግብ ያቀርብለት ነበር። በአንድ ረጭ ያለ ሌሊት ውሃውን እያዩ ተቀምጠው ሳለ ዩኑስ እንዲህ አለ። ባህር ከላይ ሲታይ ያስፈራል፣ ከውስጥ ግን ውሃ ብቻ ነው። ፍርሃታችንን በውስጡ የምንጨምርበት እኛው ነን። ከሪም አልመለሰም፣ ግን ደግሞ አልራቀም። የከሪም በራስ መተማመን የጀመረው እዚያ ላይ ነበር። ገመድ ማሰርንና መርከበኞችን መርዳትን ተማረ። በውስጡ መጠነኛ የደህንነት ስሜትም አደገ። ዩኑስ ከሪምን ወደ ገበያ ይዞት ወጣ። ቀለማቱ አስገረሙት። አዲስ ካባ ገዛለትና ትውስታዎች ከልጆች ይልቅ በፍጥነት ያድጋሉ አለው። ለመጀመሪያ ጊዜ ከሪም አጎቴ ዩኑስ አመሰግናለሁ አለ። ሽማግሌውም ልቡ በደስታ ተሞላ። ዓመታት አለፉ። ከሪም በወደቦች መካከል አደገ። ሂሳብን፣ ንግድን፣ መቼ ማመን እንዳለበትና መቼ መጠራጠር እንዳለበት ተማረ። ነገር ግን በውስጡ አንዲት ትንሽ ባዶነት ቀርታ ነበር። ዩኑስ እሱ በዝምታ አድማሱን ሲመለከት ያየውና አንዳንድ ጥያቄዎች መልስ ሳይሆን ጊዜ ያስፈልጋቸዋል ብሎ ይረዳ ነበር። ዩኑስ ጡረታ ለመውጣት ሲወስን መርከቧን አስረከበውና ባህሩ አንተን ልጄ ትሆን ዘንድ ልኮልኛል አለ። አዲስ ምዕራፍም ተጀመረ። ጉዞዎች፣ ስምምነቶችና በሰዎች ዘንድ የተከበረ ስም እስኪሆን ድረስ በሮች ተከፈቱለት። ነገር ግን ያቺ ቀዝቃዛ አለትና ወደ ኋላ የሚመልሰው የቀዘፋ ድምፅ ትውስታ አልተለየውም ነበር። ከ30 ዓመታት በኋላ መርከቡ ወደ ተወለደበት ወደብ ተመለሰ። ቦታው ትውስታው ላይ ካለው በላይ አንሶ ታየው። እንደ ትልቅ ሰው አይን ሊያየው በመፈለግም ቀስ ብሎ ወረደ። በወደቡ በር ላይ አንድ አረጋዊ ዘበኛ መሬቱን እያየ ተቀምጦ ነበር። አይኖቻቸው ለቅጽበት ተገናኙ። ጊዜውም የቆመ መሰለ። ከሪም በተረጋጋ ድምፅ አሁንም እዚህ ነው የምትሰራው ሲል ጠየቀው። አረጋዊው እጁ ተንቀጠቀጠ። ለብዙ ረጅም ዓመታት ሲልም መለሰ። ከሪምም ጠየቀው አሁንም ለሰዎች እመለሳለሁ ብለህ ቃል ትገባና ትጠፋለህን? የምርኩዝ እንጨቱ ከኢምራን እጅ ላይ ወደቀ። ከሪም ሲል በሹክሹክታ ተናገረ። ከሪም በእነዚህ ሁሉ ዓመታት የጠበቃትን ያቺን ባለቀለም ድንጋይ ያወጣና እንዲህ አለው። ከባህሩ ከረሃቡና ከስደቱ ተረፍኩኝ። ነገር ግን ያቺን ቀን አልተረፍኳትም። ኢምራንም ይቅርታ ለመጠየቅ ሞከረ። ነገር ግን ቃላቱ ከዱት።
ከሪም በጸጥታና በትዕግስት እንዲህ አለ። እኔ እንክብካቤ አደርግልሃለሁ፣ ምክንያቱም አንድ ሕፃን አንድ ቀን ተጥሎ እንደቀረው ሁሉ እኔ ደግሞ የትኛውንም የሰው ልጅ ብቻውን መተው አልችልምና። እንደ አባቴ ከሆነ ግን እሱ እዚያው ከ30 ዓመት በፊት ቀርቷል። ከሪምም ዞሮ ወደ ኋላ ሳይመለከት ሄደ። ኢምራን ጀልባ በጉሙት ስትጠፋ እያየ አሁንም በዚያች አለት ላይ የቆመ ያህል እየተሰማው ባዶነቱን እያየ ቀረ። በዚያች ቅጽበት ሙሉ ህይወቱን ሲሸሸው የነበረውን እውነት በመጨረሻ ተረዳ። አንዳንድ ውሳኔዎች በወሰናቸው ጊዜ አያበቁም፣ ይልቁንም ይጀምራሉ እንጂ። ጸጸት ከውጭ የሚመጣ ቅጣት ሳይሆን በቀሪ ህይወታችን የምንኖርበት ቤት ነው። ይህ ጉዞ አንድ ነገር ካስተማራችሁ ሐሳባችሁን በኮሜንት አጋሩን። የትኛው ትምህርት የበለጠ ልባችሁን ነካው? ከየትኛው ሀገርስ ነው የምትከታተሉን? ታሪካችን የት እንደደረሰ ማወቅ እንፈልጋለን። ኮሜንታችሁን በትኩረትም እናነባለን። እንደዚህ አይነት ትምህርት ሰጪ ታሪኮች እንዳያመልጣችሁም ላይክ ማድረግንና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።